በቤተ መቅደስ ውስጥ አደገች ብሎ የሚል የቡና ወሬ ለምንድን ነው የምታወሩት? አድምጠኝ። አንተ በመጀመሪያ አምጣ። ቤተ መቅደስ ውስጥ አደገች ብላችኋል። ቤተ መቅደሱ የህፃናት ማሳደጊያ ነው እንዴ? የመዋለ ህፃናት ነው? የመዋለ ህፃናት ነበር እንዴ? አምጣው፣ መሳቁን ትተህ አምጣው። አምጣው፣ ስማ፣ አምጣው፣ አምጣው። ለማታምንበት ምን ይነገርሃል? አንተ አምጣው። ቤተ መቅደስ ውስጥ እንዳደገች ብለህናል። በቤተ መቅደስ ሐርና ወርቁን እያስማማች ስትፈትል ብላ ገና ሐርና ወርቁን አስማምታ ምንድን ነው ጃኖ ነው የሰራችው? ኩታ ነው ወይስ ሽንሽን ቀሚስ ነው ወይስ ያበሻ ቀሚስ ነው? ምንድን ነው? እሱን ሁሉ ገና እናወራለን። እንደዚህ ነው። እንደዚህ እያሳኩ ነው የማፈርሰው የኦርቶዶክስን ተረት። እንደዚህ እያሳኩ በእውነት አሁን መልሱን አንተ ካፈረስከውማ የኢትዮጵያ ኦርቶዶክስ ክርስቲያን ነው ማዕዶት መልሱን ያው መልሱ ነገርኩህ እኮ። እሷ ያደገችው የሰው ልጅ ከሆነች ቤተ መቅደስ ውስጥ ማን የጻፈው? ቤተ መቅደስ ውስጥ ነው ያገኛት ብሎ የሚል ሉቃስ ያገኛት በገሊላ አውራጃ ናዝሬት ከተማ ውስጥ ነው ይላል። እናንተ ደግሞ የለም ሉቃስ ውሸታም ነህ፣ የለም አንተ እንደምትለው ብቻ አይደለም እኮ ካላላችሁት ቤተ መቅደስ ውስጥ የቱ ጋር ነው ያለው? ማን የጻፈው ቤተ መቅደስ ውስጥ አገኛት ብሎ የሚል መልሱን ያምጡ። እኔ ጌታ እንግዲህ እያንዳንዱን ቃል ፈትቼ ልንገርህ ካልከው እሱልህ እዚህ መጽሐፍ ያው ወሰድሽ ያነበብከው እኮ ነው። ቅድም ጀምሮ ያነበብከው በሙሉ ያለው እሱ የቤተ መቅደስ ስራ ነው። ቤተ መቅደስ ውስጥ የት አለ ብሎ የሚል ቤተ መቅደስ ውስጥ አበሰራት ብሎ የሚል የት አለ? የቱ ጋር ላንብብ? ቁጥር ስንት ላይ? ወርታይ ዝቅ ልበል? ወደ ላይ ከፍ ልበል? ሙሉን ችግር የለውም። የቱ ጋር ላንብብ ታዲያ? ቤተ መቅደስ ውስጥ አገኛት ብሎ የሚለውን ቃል ከየት ነው ያገኛችሁት? የት ነው ያገኛችሁት? የት ነው ያገኛችሁት? 60 ሚሊዮን ህዝብ ላይ የምትዋሹት የትኛው ወንጌላዊ ነው ቤተ መቅደስ ውስጥ አግኝቶ አበሰራት ብሎ የሚለውን የጻፈው? ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ? ሉቃስ እያነበብከው እኮ ነው። ከ26 ጀምሮ እያነበብከው። ቁጥር ስንት ላይ ቤተ መቅደስ ውስጥ አገኛት ብሎ የሚል ያለው? ያው ገና መግቢያው ላይ ቁጥር 26 ናዝሬት ወደምትባል ወደ ገሊላ ከተማ ነው ብሎ የሚለው ምክንያቱም መኖሪያቸው እዛ ስለነበረ ማለት ነው። መኖሪያቸው እዛ ስለነበረ መልአኩ እየበረረ የመጣው ከሰማያት ወደ ናዝሬት ገሊላ ነው። ወደ ገሊላ አውራጃ በናዝሬት ከተማ ውስጥ መኖሪያ ቤታቸው እዛ ስለሆነ ነው። የዓለም ቱሪስት እየሄደ ይጎበኛል። የዓለም ቱሪስት ካቶሊክ ቤተክርስቲያን ትመስለኛለች፣ እሱም ቦታ ይዘዋለች። የዓለም ቱሪስት እኮ እስራኤል ገብቶ ማርያም ከመልአኩ ጋር የተገናኘችበትና የተነጋገረችበትን ቦታ ልክ ቤተልሔም ጌታ የተወለደበት፣ ጎልጎታ የተቀበረበት፣ ቀራኒዮ የተሰቀለበትን ሰው እንደሚጎበኝ ሁሉ ያንን ቦታ ይጎበኛል። እናንተ ግን አይናችሁን በጨው ታጥባችሁ ምስራቅ አፍሪካ ላይ ቁጭ ያለች ትልቅ ቤተክርስቲያን ውሸቱን ከእውነት ጋር እንክርዳዱን ከስንዴ ጋር ንጹሕዋ ከመርዝ ጋር ለህዝቡ የምትሰጥ ቤተክርስቲያኖች ማለት ነው። እየዋሻችሁ ማለት ነው። አልዋሸንም ካላችሁ መልአኩ ገብርኤል ምን እንደሚሰውት ሚት ያደርጉት። ይሄ ለቅሶ ወደ ለቅሶነት እንዳይቀይር በስድስተኛ ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር ይላል። የት ነው ገብርኤልና ማርያም የተገናኙት? መልአኩና ማርያም በገሊላ ከተማ ውስጥ ናዝሬት በምትባል ማለት በገሊላ አውራጃ ውስጥ ናዝሬት በምትባል ከተማ ነው። ገሊላ አውራጃው ነው። ልብ በሉ። በዛ በባህሩ ዙሪያ ባሉ በቅርብ ርቀት ላይ ያሉ ከተሞች ናቸው። ናይን የምትባለዋ ከተማና የገሊላ ከተማ የናዝሬት ከተማ ትንሽ ራቅ ይላሉ። ከባህሩ ትንሽ ራቅ ይላሉ። ብዙም ርቀትም የላቸውም፣ ግን ቅርበት ነው። እንደነ ኮራዚን፣ እንደነ ቤተሳይዳ፣ እንደነ ጌንሴሬጥ እንደሚባሉት ቅርብ አይደሉም። ኦኬ እያወራ ነው። መልስ እየጠበቁ ነው። የታለ ቤተ መቅደስ ውስጥ አገኛት ነው? አዎ እሺ፣ ይቀጥል። ይኸውልህ የገሊላ ከተማ አለ እንጂ የዮሴፍ ቤት ይሁን ቤተ መቅደስ ይሁን ውሃ ምንጭ ይሁን ይነግርሃል ወይ? አንተስ አልኩህ እኮ መልስ ቤተ መቅደስ በታሪክ ውስጥ ገሊላ አውራጃ ውስጥ የለም ብዬ ስል 4 ነጥብ ዘግቼ ነው። የፈለጉትን ምሁር ያምጡ፣
በዜሮ አባዝቼ ልከዋለሁ ያንን የሚያመጡትን ምሁር። ቤተ ሚቅዳሽ ኢየሩሳሌም እንጂ ገሊላ አውራጃ ውስጥ የላቸውም። ኦኬ የላቸውም። ቤተ ሚቅዳሽ ያለው ጀሩሳሌም ነው። በሰለሞንም ዘመን በዘሩባቤልም ዘመን 2 ጊዜ ነው ቤተ መቅደስ ያላቸው። ሶስተኛውን መልሰው ይሰራሉ። ሶስተኛውን ሲሰሩ እዚሁ ኢየሩሳሌም ነው የሚሰሩት። የለም። ስለዚህ ምን ማለት ነው? እዚህ ያላችሁ 550 ሰው ኮሜንታተሮች አድምጡኝ ማለት ሰጣለሁ። አንድ አድምጠኝ። ኮሜንታተሮች በደንብ አድርጋችሁ ሌላ ተዉና የኦርቶዶክስ ተረት በአደባባይ ፈረሰ እያላችሁ ጻፉ። በደንብ የወንጌላውን በደንብ አድምቃችሁ የኦርቶዶክስ ተረት አንድ ሰው የጻፈውና ያ የጻፈውን ኮፒ እያደረጋችሁ ደጋግማችሁ ፖስቱት። የኦርቶዶክስ የዘመናት ውሸት በአደባባይ ፈረሰ። ሊታደገው የሚችል ይህን ተረት ማንም እፊቴ የሚቆም ሰው የለም። ቅዱስ የእግዚአብሔር ልጅ ምስክር ነው። ቤተ መቅደስ ውስጥ 2 ጊዜ 3 ጊዜ አበሰራት ብሎ የሚለው የኦርቶዶክስ የዘመናት የበሰበሰ ውሸት ነው እንጂ መጽሐፍ ቅዱስ ትምህርት አይደለም። ይሄኛውን ግን መጀመሪያ ያበሰራት ያድምጡ። አድምጠኝ ልሰጥ ነው። ቆይ አድምጠኝ። ያው የዘመናት ውሸት 2ኛ 3ኛ ምናምን ነገር ብሎ የሚለውን ያዘው ሲሉኝ ነበር። 2ኛ ቤተ መቅደስ ውስጥ ነው ያበሰራት። ያዘው ችግር የለውም አልኩህ እኮ ምንም ማፈርበት ነገር የለውም። ያስኩት ምን መረጃ በምን መረጃ ሊያዝ የመጽሐፍ ቅዱስ ክፍል ይጥቀሱልኛ። ሉቃስ 1:26 ጀምሮ ያለውን አንብቦልኩ። ሉቃስ 1:26 ጀምሮ ያለውን አንብቦ 26 እሺ ጀምሮ በቤተ መቅደስ ውስጥ 2 ጊዜ አበሰራት ብሎ የሚለውን ይሄው የትኛው ቁጥር ላይ ላንበበው? ይሄው ሉቃስ 1:26 ላይ ነኝ። የትኛው ቁጥር ላይ ላንበበው? ቤተ መቅደስ ውስጥ 2 ጊዜ አበሰራት ብሎ የሚለውን አፍተ ነው። እየሰማኝ አይደለም እኮ አፍተ ነው። የትኛው ቁጥር ላይ ላንበበው? በስድስተኛው ወር በስድስተኛው ወር ላንብቦሽ እኮ ይሄው አነበብኩት። ቤተ መቅደስ በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ አለህ እንጂ የዮሴፍ ቤት ነው የእንት የሚለው አንተ ቀደም እኮ በትውፊት እኔ የተጠየቀውን መልስ። እኔ ጠየቅኩህ 2ኛና 3ኛ 8ኛና 10ኛ አድምጠኝ። የኦርቶዶክስ ተረት ልክ ሴቶች ቡና ሲያፈሉ የመጀመሪያ ምንድን ነው የሚባለው? አቦል ምናምን ነገር የሚባለው ነገር አለ አይደል? ኦርቶዶክስ ስትዋሽ አድምጠኝ። ኦርቶዶክስ ውሸቷን እየቀቀለች ቡና እየቀቀለች እንደምትጠጣ ሴት ምንድን ነው የሚባለው? የመጀመሪያው አቦል፣ ከዛ ምንድን ነው የሚባለው አለ አይደል? እህቶች እንደዚህ እየቀቀለች በየዘመናት ውሸት እየቀቀለች ለህዝቡ ትሰጣለች። ማንም ይጠይቅ የለም። አሁን እሱ አንተ በለኛል እንጂ የቤተ ክህነት ሰው ነው። ንግግሩ ቃናው ያስታውቃል። የነበርኩበት ቤት ስለሆነ በደንብ ነው የሚያስታውቀው። እሺ ቶና 2ኛው ቶና ነው። ከዛስ 3ኛው ምንድን ነው የሚባለው? አምጣልኝ። በረካ። ኦኬ አቦል፣ ቶላና በረካ። ኦርቶዶክስ እንደ ቡና ተረቷን እየቀቀለች መጀመሪያ አቦል በገሊላ አገኛት። እሺ 2ኛ ቶና የት አገኛት? በቤተ መቅደስ። 3ኛ በረካ የት አገኛት? በቤተ መቅደስ። መረጃ ይስጡን የባልቴቶች። ሉቃስ 1:26 ምንም እንትን የለውም እኮ ሉቃስ 1:26 በቤተ መቅደስ አገኛት የሚል እኮ የለም እንዴ? በዮሴፍ ቤት አገኛት የሚለው ንገረኝ። እኔ በቤተ መቅደስ ነው ያልኩ። በቤተ መቅደስ ነው ያልኩ። አንተም እኮ እንደዛ አይደለም። በቤተ መቅደስ 2 ጊዜ ብለኸኛል። ቶናና በረካን አሳየኝ። የተረት ቶናና በረካ ማለት ነው። እኔ ቢያንስ አቦሉን አሳይቻለሁ። አቦል አሳየኝ እስኪ። አቦሉን አሳየኝ። ይኸው መጀመሪያ ያበሰራት አድምጠኝ። በ6ኛ ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ። ለምንድን ነው ናዝሬት ወደምትባል ወደ ገሊላ ከተማ የመጣው? ገብርኤል ከተማ የሚለውን ያዝልኝ። አድምጠኝ አልኩ። እኩል አታውራ። ከጴንጤ እኩል ኦርቶዶክስ ስለ ወንጌል ሲያወራ ልታፉ ይገባል። እናንተ እድሜ ነው ስታስቆጥሮ የነበራችሁት እንጂ መጽሐፉን አላያችሁትም፣ መጽሐፉን አታውቁትም። ከጴንጤ እኩል የሞራል ብቃት የላችሁም ለማውራት። ዓለም አደባባይ ላይ እኮ ነው እያወራን ያለ ነው። እኔ ሳወራ አደረብብኝ። ጴንጤነት ማለት እንደዚህ ነው፣ በልኩ ነው የሚያወራው።
በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ያዝ ከተማ የሚለውን ያዝ ሚዩት አድርገው ሰፈርም ይሁን ከተማም ይሁን መንደርም ይሁን አሁን አንተ ሚዩት ነው ማድረግ ያለብህ። ሚዩት ነው ማድረግ ያለብህ። እንደዚህ ደግሞ በመረጃ ሳሰቃያችሁ በጣም ደስ ይለኛል። በጣም ትቢታችሁ አፍንጫችሁ ላይ ነው፣ ጉራችሁ ለአሳር ነው። ጴንጤን ለመሳደብ ምላሳችሁ ረጅም ነው። እኛን እንዳላዋቂ አድርጋችሁ ነው የምትስሉት። ተረታችሁን ግን እንደ ጥሩ ሴት ወይዘሮ ቡና እየቀቀለች አቦል ቶና በረካ እያለች ሰፈሩን እየጠራች እንደምትጠጣ እስከ ቅራሬው ድረስ እንደምትጠጣ ማለት ነው። ለትውልዱ የተረት ቅራሬ ነው የምታጠጡት። ምን አሉ? መጀመሪያ ውሃ መቀጃ ቦታ አሉ። የት ነው ቦታው? አላቅም አሉ። ምክንያቱም ታሪክ ይመጣል። እዚህም የታወሩት ሰው የእስራኤልን ታሪክና ጂኦግራፊ ባሏን በሚገባ ያነበበ ሰው በሚገባ ያነበበ ራስህን አንድ ሚዩት አድርግ። እዚህ በዘኬ የጠገበ ሰው አይደለም ያለው፣ በእግዚአብሔር ቃል የጠገበ ሰው ነው ያለው። ኦኬ። ስለዚህ ከዳዊት ቤት ለሆነ ለዮሴፍ ለሚባል ሰው ወደታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ይህንኑ ክፍል ወስደው ያው በእነሱ መጽሐፍ ላይ በስድስተኛው ወር ገብርኤል መልአክ ከእግዚአብሔር ዘንድ ተላከ ከአንዲት ሀገር ናዝሬት ገሊላ ይላል። አገሯ ስለሆነ ማለት ነው። ናዝሬት ገሊላ የተላከው ለምንድን ነው? ማርያምና ዮሴፍ ቤት ነው የሚኖሩት ማለት ነው። ናዝሬት ገሊላ ማለት ነው። ከአንዲት ሀገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ ይህችም ድንግል ስሟ ማርያም ነው። ወደ እርሷም ገባ ይላል። የት? እዚህ ናዝሬት ገሊላ ማለት ነው። ወደ እርሷ የገባው ቤቷ ስለሆነ ማለት ነው። ወደምትኖርበት ቤት ማለት ነው። ወደ እሷ ገባ እንዲህም አላት። እሱ ቅድም ውሃ ልትቀዳ ሄዳ ምናምን ነገር ውሸት ነው። ውሸት አልኳችሁ። ኦርቶዶክስ ውሸት እየቀቀለች ለህዝቡ ታሰጣለች። ወደ እሷም ገባ ይላል። ወደ ነበረችበት ቤት ማለት ነው። በዛ ሰዓት ውሃ እየቀዳች ነው ብሎ አይልም። ወፍጮ እየፈጫች ነው አይልም። ምሳ እየጋገረች ነበረም አይልም። ግን ቤቷ የት ነው ያለው? ናዝሬት ገሊላ። የኦርቶዶክስ የዘመናት የበሰበሰ ውሸት እንደዚህ ይፈርሳል ማለት ነው በአደባባይ። ኧረ ተው ኤርሚ፣ ማንም ላይ ቤት የሚለውን እኮ አላሳየህም እኮ አሁንም አንተም እኮ አላሳየህም። ቤት የሚለው ከተማውን ብቻ ነው እያሳየህ። ኤርሚ ታምረ ማርያም ላይ መጀመሪያ እኮ ሲገለጥላት ሸሽታ ሄዳለች እኮ አይደል? ከዛ በኋላ ነው ሁለተኛ ተገልጦ ሸሸች ይላል እኮ። ማርያም ሸሽታለች እንደ ገብርኤል ሲገለጥላት ታምረ ማርያም ላይ ሸሸች ይላል አይደል? እንትን ነው እንጂ አስታውስከኝ አንተዬ። አዎ ልክ ነህ ዳግሻይ። ምንድነው ድርሳነ ማርያም ላይ ነው እንጂ ታምረ ማርያም ላይ ቆየት ጋር ነበር ያለው። ድርሳነ ማርያም ዳጊ አይምሮህ እኮ የተባረከ ነው አንተዬ። ድርሳነ ማርያም ገደላችሁ በባዶ። ወይኔ ድርሳነ ማርያም አቤት ቅልኝ። ድርሳነ ማርያም ይባላል ደግሞ። አቤት ቅልኝ ድርሳነ ማርያም ሰው የልቡን ሲነግሩት ነው የሚባለው። መንተክተክ ነው። የሆዱን ሲነግሩት ከልቡ ይስቃል ነው። እንዴት ነበር? ድርሳነ ማርያም የሚባል አለ እንዴ? አለ እንዴ? የሚባል አለ እንዴ? ይኸው ዳጊ የተባረከ አንተ የተባረከ አይምሮ ነው ያለ። የኔ ወንድም ጌታ ኢየሱስ ምስክሬ ነው። ደስ ይለናል። የቤተክርስቲያናችን መጽሐፍ ስታነቡ ደስ ይላል። እናንተም ትባረኩ። ይኸው ድርሳነ ማርያም የሚባል አለ እንዴ ያሉት ይኸው ያሳተመው ሲያሳየኝ መጋቢ አዲስ ተስፋ ሚካኤል ታከለ አርታይ፣ ዲያቆን ግርማ ገላይ አሳታሚና አከፋፋይ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤቶች ማደራጃና መምሪያ ማህበረ ቅዱሳን 2014። ቴንኪው እህትየው ተባረኪ። ደርሶኛል። ኤርሚ አቤት። አንዴ እንደገና ደግሞ ሊስቁ ብትፈቅድላቸው ከማየትና ካዩ በኋላ ቢፎር አንዴ ደግሞ ቢስቁት አሁን ቢታረጉን ለምን እንደሆነ አላውቅም። ዳግዬ ለምንድን ነው አልኮ ቤቱን ይክፈቱ። ደስታችሁ ነው እኮ መጽሐፍ ቅዱስ ላይ አታወሩም እንጂ
ተደገና ተለይማ ችግር የለውም። የኦርቶዶክስ ተረት እኮ ፈረሰ። አይፈርስም እባክህ። ድምጥ ማጡ ጠፋ። አውጣውና አንብበው እርምዬ ነው እህትዬው። ይሄን አይደለም። ይሄማ የኢየሩሳሌም መቃብሩ ነው። የናዝሬቱን ያልኩሽኝ ናዝሬት ከተማ ውስጥ ያለው ኤርሚ አሁን የላኩልህ ነው። የናዝሬት ነው። እዛ ላይ እንትን ሰርተውበታል ቤተክርስቲያን። አሁን የላኩልህ ነው። ጀሩሳሌም ነው እኮ ብሎ የሚለው ናዝሬት ነው። መጽሐፍ ቅዱስ ላይ አታሳዩኝም እንዴ? ያ ቆይ አድመጥ። የመጽሐፍ ቅዱስን እኮ የጀመርኩልህ የምን ጩኸት ነው? የምን እየዬ ማለት ነው? የምን ዋይ ማለት ነው? ይሄ ከቁርአን ነው እንዲያሳየሁት። ሉቃስ እኮ ነው ያሳየሁት። ሉቃስ 1 ማለት ነው። ኦኬ ታሪክንም ጭምር ስለምናውቅ ቆይ የዘመናት ውሸት የኦርቶዶክስን እዩ። የዘመናትን ውሸት የኦርቶዶክስን ማለት ነው። የቅዱስ ገብርኤልና የድንግል ማርያም ቃለ ምልልስ ይላል። በዚህ ክፍል ላይ እኔ ክፍሉን እያንዳንዱን ያነበኩት እንደዚህ እያሰመርኩ ማለት ነው። እና በእሷና በእሱ ንግግር ውስጥ የተነጋገሩትን ከዚህ በፊትም ደጋግመን ተናግረናል። ምን አለ መልአኩ? የማህፀንሽ ፍሬ የተባረከ ነው አላት ይላል። አላላትም። ልብ በሉ መጽሐፍ ቅዱስ የማህፀንሽ ፍሬ የተባረከ ነው ያለቻት ኤልሳቤጥ ብቻ ነች። ኦርቶዶክስ ስትዋሽ ለከት የላትም። ቅዱስ የእግዚአብሔር ልጅ ምስክር ነው አልኳችሁ። እኔ የነበርኩባት ቤተክርስቲያን ነች። እኔ በዓለም ላይ እንደዚህ አይነት ቤተ እምነት የሚዋሽ አለ ወይ ብዬ እስክል ድረስ ማለት ነው። በተለይ መጽሐፍ ቅዱስ ላይ ሚዩት አድርግ። ካለቀስክም እዛው አልቀስ፣ ከሳቅም እዛው ሳቅ። ሚዩት አድርግና ማለት ነው። ኦኬ። ይህንን ቃል ገብርኤል መልአኩ አልተጠቀሙም። የማፀንሽ ፍሬ የተባረከ ነው አላላትም። ያለቻት የኤልሳቤጥ የዘካርያስ ሚስት ናት። ኦኬ። ከዛስ መልአኩንም ማርያም ማለት ነው እመቤታችንም መለሰች። መልአኩንም ጌታዬ ሆይ አንተ ማነህ አላለችውም። ጌታዬ ብሎ የሚለውን ቃል አልተጠቀመችም። ተዋሻለች ኦርቶዶክስ አልኩ። እንደ አቡጀዲ ጨርቅ ነው የምትቀደደው አልኩ። ጸሐፊዎቿ እንደዛ ናቸው። በትክክል በቤተክርስቲያኒቱ ስም የተጻፈ የሰንበት ትምህርት ቤቶች ማደራጃና መምሪያ የቤተክርስቲያኒቱ ስለሆነ ቀጥታ ቤተክርስቲያኒቱ ነው የምናገረው። የማን ጎፈር ያበጥራሉ? ይሄንን መጽሐፍ ሲዋሹ ለምን አላረሙትም? በሊቃውንት ጉባኤ አልታየም ነው? ማሳበቢያ የላቸውም። አንተ ማነህ አለች። ከዛ ጌታዬ ሆይ እማልድሃለሁ፣ አታስፈራራኝ፣ የምትለውን አልቀበልም፣ ከኔ ወግድ አለችው ይላል። ማንን? መልአኩን። ማርያም። የቱ ጋር? በኦርቶዶክስ የዘመናት ውሸት ማርያም ይህን ቃል ተጠቅማለች? በፍጹም ሚዩታር ካልሆነ ታች አስወርጄህ እዛው ዋይ ዋይ ትላለህ። ብራዘር ከቤተሰብ ጋር ማለት ነው። ሚዩት ከዚህ በኋላ ማይክ ከፍተህ ምናምን ብትል ብትወርጋ ታች አወርዳለሁ። ኦኬ። ሲያከብሯችሁ ተከበሩ። ጥያቄ ጠይቃል አልመለስክም? ኦኬ። ታች ወረድ። መልስልኛ አንተ ሳትመልስ ታች ወረድ። በልታቸው ነው ማለት ነው። ኦኬ። ወግድ አልቀበልም፣ አታስፈራራኝ አለችው። ገብርኤልን ማርያም አላለችውም። ከየት አምጥተህ ኤርሚያስ? ሉቃስ ላይ ያሳዩን መልአኩና እሷ የተነጋገሩበት እዚህ በሙሉ ተጽፏል። ኦኬ። አታስፈራራኝ፣ ወግድ አልቀበልም አለችው። ከዛም እሳት ሆይ አታስፈራራኝ፣ አዳዲስ ነገር በመናገር ለምን ታውከኛለህ አለችው። አታውከኝ ገብርኤል፣ ዞር በል ወደዛ፣ አዋኪ ብላ አለችው። እቺ የኦርቶዶክስ ማርያም ትባል ሰይጣን ናት ብለን የምንለው ለዚህ ነው ወገኖች። ለምን ሰይጣን ውሸታም አይደል? እሷም ተዋሻለች። ማን ያልኩ? የኦርቶዶክስ ማርያም ተዋሻለች። ወይ ኦርቶዶክስ ማርያም ተዋሻለች፣ ወይ ኦርቶዶክስ ተዋሻለች። ከሁለቱ አንዱ ይውሻሻሉ ብቻ ማለት ነው። ያልተባለን ተባለ፣ የተባለን አልተባለም። የሌለችበትን ከተማ ያለችበትን ከተማ ገሊላ ናዝሬትን ድርቅ ብሎ መካድ፣ የሌለችበትን ቤተ መቅደስ ውስጥ ነበረች ብሎ ማለት አምጡ ተብሎ ሲባል የላቸውም።
የላቸውም በለው ኤርሚያስንን የደብተራ የዘመናት የበሰበሰ ውሸት በለው። ጌታዬ ሆይ እፈራለሁ። እናቴ ሔዋን እንደ ወዳጅ ሆና የምድር እባብ የነገራትን በሰማች ጊዜ ከገነት አውጥቷታል አለችው። ስለዚህ አንተም ከገነት ልታወጣኝ ስለሆነ ጌታዬ ሆይ እፈራሃለሁ፣ አታውከኝ አለችው። መልአኩም ድንግል ማርያምን አብ ሰላምታን አመጣልሽ ዘንድ አዘዘኝ፣ ልጁ በአንቺ ማኅፀን እንደሚወለድ እነግርሽ ዘንድ መልእክቴንም አትመልሺ አልቀበልም አትበይ አላት። የቱ ጋ ነው ያለችው? የቱ ጋ? እንደም ከመልአኩ ሰምታ ወንድ አላቅም ስትለው የእግዚአብሔር መንፈስ በአንቺ ላይ መጣ ይጸልሻል ብሎ ባላሳት ላይ ወዲያው ነው ያመነችው። እንደ ቃል ይሁንልኝ ነው ያለችው። የእግዚአብሔርን ቃል ከመልአኩ ሰምታ ያመነችን ትሁት እናት ፈሪ አስፈራሪ፣ እሷን ፈሪ ገብርኤል አስፈራሪ መልእክቱን ይዞ የመጣውን አልቀበልም አትበይ፣ መልእክቱን አትመልሺ፣ መልእክቴን አትመልሺ፣ አልቀበልም አትበይ አላት። የቱ ጋር? የለም ሉቃስ ወንጌል ላይ የአብርሃም አምላክ ምስክር ነው። የኦርቶዶክስ የበሰበሰ የገማ ውሸት ይሄ ነው ልካችሁ ለእናንተ መነገር ያለበት። የገማ የበሰበሰ ውሸት ተለቀልቃላችሁ፣ ትጭራላችሁ። በቀይ በጥቁር እስክሪብቶ አድርገ መልአኩ የተናገረውን እንዳልተናገረ የተናገረውን እንዳልተናገረ ማርያም ያላለችውን እንዳለች ያለችውን እንዳላለች አድርጋችሁ ትጽፋላችሁ። ዘመን መጥቶባችኋል። ጭምብላችሁን የተገለጠው እመቤታችንም ማርያምን መልአኩን መለሰችለት፣ ጌታዬ ሆይ ተጨነቁ ፈርቻለሁና አላለችም። የቱ ጋር ነው? ተጨነቁ ፈርቻለሁ፣ እንቅጥቅጥ ብዙ ይዞኛል፣ እየተርበተበትኩ ነው፣ በአካታ አስፈራራኝ፣ ድንጋጤ ላይ እኮ ነኝ ጌታዬ ሆይ እያለች የቱ ጋር ነው ያለችው? ውሸታሞች። መልአኩም ማርያምን የአብ ልጅ በእውነት በድንግልናሽ ትወልጂ ዘንድ ይወርዳል፣ ፍቃዱን ተቀበይ አትጨነቂ አላት። መቼ ተጨነቅኩ ብላ አለችው? የቱ ጋር? ይኸው ኦርቶዶክስ የጻፈችዋ መጽሐፍቶቿ በሙሉ ልጆቻችሁንና ዘራችሁን ከኦርቶዶክስ የስህተት ትምህርት ጠብቁ። ልጆቻችሁና ዘራችሁን እንደነኛ አይነት መጽሐፍቶች በተለይ ቤታችሁ ውስጥ ያሉ ካሉ በተለይ ወንጌል የምታምኑ ወንድሞች እናቶች በፍጹም ልጆቻችሁ እንዳያነቧቸው። መርዝ የሞላቸው ውሸቶች ናቸው። መርዝ ትውልድ ገዳይ የሆነ ትምህርት ነው የጻፈችው። ከቃሉ የተነሳ እኛ ትጉሃን መላእክት እንደነግጣለን፣ ባዘዘን ጊዜ እምቢ ማለት አንችልም። አንቺ ከሁሉ ትበልጫለሽ አላላትም። ከሁሉ ትበልጫለሽ አላላትም። ኦርቶዶክስ ነው ያለችው። ያ ፍቃድ ነውና እመቤታችን ማርያም ለመልአኩ መለሰች፣ ጌታዬ ሆይ ተጨነቁ ፈርቻለሁ ና። ምክንያቱም የምትነግረኝ በፍጥረት አልተደረገም፣ ደናግላን በድንግልናቸው አልወለዱምና አለችው ይላል። አላለችውም። አነጋገር ግን የሚያስፈራ ነው። ከአፍ እሳት ይወጣል። የጌታ ወዳጅን አይወልድም። እቀበል ዘንድ ይህ ለእኔ ከባድ ነው አለችው። ከባድ ነው አልቀበለው። መልእክት በጣም ከባድ ነው። ሃርድ ነው። እሳት ነው ካፍ የሚወጣው። እያስፈራራኸኝ ነው፣ እያስጨነቀኝ ነው፣ ሃርድ እየሰጠኸኝ ነው። ወግድ ይኸው ወግድ፣ ገብርኤል ወግድ፣ ወርዛ ሄድ፣ ወርዛ ዘሮ አለችው። የኦርቶዶክሷ እቺ ሰይጣን ናት ብዬ የምላት ማርያም ማለት ነው። የጌታዬ እናት ግን አላለችም። ወግድ ሂድ፣ ወርዛ በልሂድ፣ ወርዛ ምንም ታስፈራራኝ አንተ። በመጽሐፍቶቿ ሁሉ ላይ ውሸት የማን ነው? የዲያብሎስ ነው። ዲያብሎስ ማን ነው? ሰይጣን የተባለው የቀደመው እባብ ማለት ነው። ቻለው፣ ተናገር እውነቱን።
መቆም ያንገዳግድሃል። የተጻፈው ውሸታችሁ ቆምህ ለመስማት ያንገዳግድሃል። የተፈጠርክበትን ቀን ትረግመዋለህ። የኦርቶዶክስ መጽሐፍቶች ሲነበቡ በመጽሐፍ ቅዱስ ሚዛን እየተመዘኑ ሲነበቡ ለምን አትልም? ለዘመናት የቆየ የበሰበሰ ውሸት እኮ አልኩ። የበሰበሰ ውሸት ህዝብ ላይ ሲቀለር ነው የኖረው። ቀበለው ዘንድ አልችልም። ዜናህ የሚያስጨንቅ ነውና እንዳልከው አልቀበልም አለችው። የጌታ ባሪያ እንደ ቃል ይሁንልኝ አለችው። መጽሐፍ ቅዱስ የአምላካችን እግዚአብሔር ቃል እኛ ምናቃት በገሊላ ናዝሬት የነበረችዋ ማርያም ምንድን ያለችው? ዜና የሚያስጨንቅ ነው ያለችው ነው ወይ? ማርያምም እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለችው። መልአኩም ከእርሷ ሄደ። የኦርቶዶክስ ማርያም ወግድ፣ አታስጨንቀኝ፣ አታስፈራራኝ፣ እፈራለሁ፣ እርበተበታለሁ፣ እንቀጠቀጣለሁ፣ እንዝፍዝፍ ይዞኛል፣ እያጥወለወለኝ ነው። እንደዚህ ማለት ነው። ቻሉት፣ ጎመዘዘህ፣ ቻለው። መድኃኒት ድሮም እየጣፈጠ አይደለም የሚገባው። የጌታችን እናት ግን ምንድን ያላችሁ? ቀጥታ የጌታ እናት ማርያም እነሆ የጌታ ባሪያ እንደ ቃል ይሁንልኝ አለችው። ዜና የሚያስጨንቅ ነውና እንዳልከው አልቀበልም አለችው። ኦኬ በለው ኤርሚያስ፣ ይህንን የደብተራ ቅርሻት ተረማመድበት በላው ላይ ትውልድ ላይ ቀልደዋል። እኔ ደግሞ ተረታቸው ላይ ቀልድባቸዋለሁ ማለት ነው። ከዛስ ጌታዬ ሆይ እንዳትዋሸኝ እማጸናሃለሁ። አንተ ማለት ውሸታም ነህ ገብርኤል። መቅጠፍ መዋሸት ልማድህ ነው። እንዳትዋሸኝ የተናገርከው ዜና ረቂቅ ስውር ነው፣ እቀበለው ዘንድ አልችልም አለችው። እንደ ባሪያ ማን የጌታ ባሪያ እንደ ቃል ይሆንልኝ አለችው። መልአኩም እናየው ዘንድ አይቻልን፣ በጣም እንፈራለን። አባቱ በእሳት ሰረገላ ነው፣ መጎናጸፊያው እሳት ነው አላት። እመቤታችን ማርያም መለሰችለት፣ ዛሬ በጣም እፈራለሁ፣ አንተም አስፈራራኸኝ። ጥሩ አይደለም ቃሉ እንዳልጠቀመው። በድሮ በረኝነት ቦታ ስንል ለፍርሃት የምንጠቀመው ቃል ነበረ። ቦቅቧቃ እንደሚባለው ማለት ነው። የጌታዬ እናት ግን አላለችም። ማርያም ግን አላለችም። ማርያም የጌታዬ እናት አላለችም። እቺ ሌላይቱ ናት። እቺ እንደ ዲያብሎስ ውሸት የነገሰባት ናት አላለችም። ኦኬ እመቤታችን መለሰችለት፣ መልአኩን እንዲህ አለችው፣ ጌታዬ ሆይ በእኔ ላይ ያደረው የልጄን ነገር ዳግመኛ ተክተህ ትተረጉምልኝ ዘንድ እወዳለሁ፣ እማልድህም አለው። ምን እንደማደርግ አላውቅምና እንዳልሳሳት አለችው። ምክንያቱም አንተ ውሸታም ነህና ልታሳስተኝ ነው። ምን እንደማደርግ አላውቅም፣ ደግመህ ንገረኝ ብላ አለችው። አላለችውም። መልአኩ ከተናገራት በኋላ ማርያምም አንድ ጥያቄ የጠየቀችው እዚህ ጋር ምን አለችው? እቺ ብቻ ጥያቄ የጠየቀችው እቺ ትሁት እናታችን ማለት ነው። የጌታዬ እናት ጴንጤዎቹ በክርስቶስ እናታችን በክርስቶስ እህታችን ብለን ብንላት የማናፍርባት ደግሞም ነችም። በክርስቶስ እህታችን ነች፣ በክርስቶስ እናታችን ናት። የመጽሐፍ ቅዱሷን ነው ያልኩ። ልብ በል። ይሄ የማያድግ ጭባ ልጅ አቅፋ በኦርቶዶክስና በካቶሊክ ጣሪያ ላይ የተንጠለጠለችዋን አይደለም።
አንድ ጥያቄ የጠየቀችው ለመልአኩ። መልአኩም ወንድ ስለማላውቅ ይህ እንዴት ይሆናል አለችው። እየነገርከኝ ያለው ነገር ስለ መውለድ ነው። እኔ ደግሞ ወንድ አላውቅ፣ ያው ድንግል ነኝ እያለችው ነው። ወንድ ማያውቃት ድንግል ሴት ማለት ነው። እና እንዴት ይሆናል አለችው። እዚህ ጋር ጥያቄ። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልሻል። ስለዚህ ከአንቺ ደግሞ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል አላት። እና ለመውለጃሽ ደግሞ እንደው እንደ ምሳሌ ብትሆንሽ እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅን ጸንሳለች። ለእርሷ መካን ትባል ለነበረው ይሄ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና አላት መልአኩ ማለት ነው። ከዛስ የጌታዬ እናት ማርያምስ ምን አለች? አታስፈራራኝ እሳት ሆይ ወግድ አልቀበልም። ዜና የሚያስጨንቅ ነው አለ እዚህ ጋር የለም። መልአኩ ከነገራት በኋላ ለእግዚአብሔር የሚሳነው ነገር የለምና አላት ካላት በኋላ የጌታዬ እናት ማርያምም እነሆ የጌታ ባሪያ እንደ ቃል ይሆንልኝ አለችው። መልአኩም ከእሷ ሄደ። በቃ አለቀ። ውሸት ለሚጠይቀኝ ሁሉ መልስ አለኝ አልኩ። ውሸት ቀጣፊዎች ተሰብስበው የጻፉት መጽሐፍ ነው። ገና ይነበባል። ለሃ ማርያም የሚባለው የማርያም ለቅሶ የት እንዳለቀሰች ይነግሩናል። እናነባዋለን። የት አለ? አንድ የመጽሐፍ ቅዱስ ጥቅስ ጠቀሰልኝ? የለም። እኔ ሉቃስን የጠቀስኩት ይሄኛውን ልናገር ስል እሱ ምን ጠቀሰልኝ? ይሄን ሁሉ አርቲ ቡርቲ ያወራ እንደ አቦልና ቶና በረካ እንደሚባል ተረት እየቀቀለች ለህዝቡ ማጠጣት ነው። ጠጡ ነው። This is Orthodox.